ላረጋት የነበረው ነገር አንተ እንደምትደል ነው እኔ እንዴነሽ አንዴ ኧረ አንዴ ቆይ የስራ ሰዓት ነው እሱ እኮ ናፍቀሽኛል ሰላም ነሽ እሱ ነው እንደኔ ነው ለምን ድረም ጠጣው ምንም ከሌለ ጠጣው እኔ የምጠጣው በራሴ ብርጭቆ ነው ጠጣው ምንም ከሌለ እስቲ ጠጣው ስራን ስለምታውቅ ነው እስቲ ጠጣው ጭራሽ ለግድያ ምናምን እሱን አስገድለን ምናምን የሚል ወሬ ስለሰማሁኝ ይሄን እየሰማውማ እንዴት ዝም ብለዋለሁኝ ልቀቅ አይሆንም ቆይ በእናትሽ ትልቅ ሰው ናቸው ከመስተልክ ሰው አንዴ ትልቅ ሰው ናቸው ገንዘብ ይሁን ለፍቅር ይሁን ለምን እንደሆነ አላውቅም ግን በተደጋጋሚ ከሱ ጋር ነው የሚታዩት እና እንደውም እኔ በቃ ልታገባው ነው ምናምን ሲሉ ነበረ ያው አሁን ከሷ ጋር በደንብ እየተግባባን እያለ ስለሆነ ወደ ቤተሰቦቿ ጋር ደግሞ ያው ሽምግልና ትልቅ ስትል ነው መጓባት ይፈጠራል አይደል ናት ማለት ነው እንግዲህ ይሄን ነገር እኔ ላይ ከተጫወተችብኝ ለኔም ደግሞ ትልቅ መማሪያ ነው የራሴ ህይወት ትልቅ መማሪያ ነው የሚሆነኝ ማለት ነው ለዛም ነው ወደ ሚዲያ ወደፊት ወደ እናንተ ይዤላችሁ መጥቼ ይሄን ነገር እንድትማሩበት እንድታዩት ያረኩት ያለውት ማለት ነው እስቲ እንግዲህ ያው ለሷ ልደውልላትና አሁን ስልኳን እስቲ ከላይ ያለው ነው ቀደም እንትን ያልኩት እስቲ የምትለኝን እንስማትና ማግኘት ካለብኝ አገኛታለሁ አሁንም ቤቱም ላይ ደግሞ በነገራችን ላይ ድብቅ ካሜራ አስቀምጬ ነው የወጣሁት እሱ ጋር የምትሄድ ከሆነ ያለውን ነገር እስቲ እየተከታተልን ለእናንተ የምናቀርብ ነው የሚሆነው ሄሎ ሄሎ እንዴት ነሽ እግዚአብሔር ይመስገን እንዴት ነህ ሁሉ ሰላም ሰላም ነው ደህና ነህ አለን በሰላም ነው የጠፋሽው አለሁኝ አልጠፋሁም አንተ ነህ የጠፋኸው አለን እንገናኝ ስልሽ እኮ ሰሞኑን ቢዚ እያልሽኝ አዎ አልተመቸኝም ነበር ምን ነው ስራ በዛብሽ አዎ ስራ በዛብኝ ኦኬ እና ዛሬስ ማግኘት አልችልም ዛሬም አልችልም ምን ነው የምሄድበት ጉዳይ አለኝ ኦኬ ማግኘታችን ማለት ነው ዛሬም አዎ አሁን ስራ ቦታ ስለሆንኩም አልችልም ኦኬ ስራ ቦታ ነሽ ያለሽ አሁን ስራ ቦታ ነኝ እርግጠኛ ነሽ አዎ ኦኬ እሺ አይ እኔ እኮ ሰሞኑን ስላላገኘሁሽ ምናልባት ዛሬ ባገኝሽ ብዬ ነበረ ነው ስራ በዛና ምንም አልተመቸኝም ኦኬ እሺ ለማንኛውም በቃ ወይ በኋላ ደውይልኝ ጉዳይሽን ስጨርሽ በቃ እሺ ደውላለሁ እሺ ቻው እንግዲህ ስራ ነኝ እያለችኝ ነው እንደሰማችሁት ነው እንግዲህ ሌላ ቦታ ምናልባትም ልትሆን ትችላለች ይሄን ያህል እንግዲህ ቢዚ የሚያስደርጋት ሰው ማለት ከፈለገችኝ ማግኘት ብዙ ጊዜያችን ነው ከተገናኘን ደስተኛ መሆን ነበረባት ላግኝሽ ስላት ማለት ነው እንደዚህ መሆን አልነበረባትም ብዙ ጊዜ እንደዚህ አይነት ነገሮች የምትለይ ነገሮች አሉት አሁን ነው ግን እያሰብኩት ያለሁት ይሄ ነገር ደግሞ የመጣው በእርግጠኝነት የኔ ቢዚ መሆን ነው አላሰብኩትም እስካሁን ድረስ ይሄንን ነገር አንገናኝም ስትለኝ አንገናኝም በቃ እሷም ስትደውልልኝ እኔም ብዙ ጊዜ እንደዚህ ምላት ጊዜ ስለነበረ ወደ መጀመሪያ አካባቢ ላይ ማለት ነው ስለዚህ ምንም ማድረግ አይቻልም ቤቱ ላይ እንዳልኳችሁ እንግዲህ ተመልካቾች ድብቅ ካሜራ አስቀምጫለሁ ድብቁ ካሜራ ላይ እንግዲህ የምፈልገውን መረጃ የምፈልገውን ማስረጃ ለማግኘት እንሞክራለን ከዛ የምንፈልገውን ነገር ስናገኝ ደግሞ ገብቼ ማናገረው ይሆናል ልጁን ከልጁ ጋር ደግሞ ምን አይነት ግንኙነት ነው ያላት እሱንም እያጠመደችው ነው እሱን ትሪት እያረጋችሁ ነው ወይስ ሁለቱ የሚግባቡበት የራሳቸው የሆነ ነገር አላቸው ትንሽ ግራ የሚያጋባ ነገር ነው ጠቋሚያችን መጀመሪያ ላይም እያለችኝ የሆነ ነገር ስለነበረ ከልጁ ባህሪ ጋር ተያይዞ የሆነ የተያያዘ ነገር ካለ አብረን ድብቁ ካሜራ ላይ የምንከታተል ነው የሚሆነው ያ እንግዲህ ምን ማለት እንዳለብኝ አላቅም በተሻላችሁ አቅም እንግዲህ ይሄ ነገር አስተማሪ ፕሮግራም ብዙዎች ጋር እንዲደርስልን ላይክ ሼር ሰብስክራይብ በደንብ ይደረግ እያነሰብን ስለሆነ ሰሞኑን ላይክ ሼር ሰብስክራይብ በደንብ እንድታረጉልኝ በትህትና ጠይቃለሁ አቤል ነኝ አብራችሁን ቆዩ አባቴ እንዴ ምንናች አልሄድ ያለች መኪና ስንት ጊዜ እንደፈጀችብኝ ብታውቅ እግዚአብሔር አው በመከራ በቃ በጣም አሳመንኩት ለፈልፍ ይዋጤ ቁጥ ነው ተበራለች አልኩት አዲ በረረች ምንድነው ኧረ ማታ በኔ ነው አያሳስብም እዛው የተለመደች ቦታ ቆይ አንዴ ደውላለሁ ቆይ አንዴ ወይ ጋሺ
እንዴት ነው? ሰላም ነው? እግዚአብሔር ይመስገን አለው ጋሽዬ። ኧረ አልረሳኋትም። ያቺ ኮንቲነር አወረደች። ኧረ ጋሽዬ እንዴት እረሳታለሁ? ኧረ ትሸጣለች፣ ችግር የለም አያሳስብም። አዎ አሁን እደውልልሃለሁ ያሉኝ ሰዎች አሉ፣ እነሱን እየጠበቅኩ ነው። ችግር የለውም ጋሽዬ። ኧረ እደውላለሁ። ኧረ ችግር የለውም ጋሽዬ። እኔ እናቷ እያለሁለት ሌላ ቦታማ መሄድ የለብዎትም። እሺ ጋሽዬ፣ ኧረ ችግር የለውም። እሺ አባቴ፣ እሺ ደህና ዋሉልኝ፣ ሰላም ዋሉልኝ። እሺ ወይ የብራዘር አዲስ ጋር ገባ እንዴ? የመሬት ጉዳይ ነው። ኦኬ ችግር የለውም። የመሬት ጉዳይ ከሆነ እንትን እላለሁ። እሺ ሰላም ነው? እንዴት ነሽ? ኧረ አንዴ ቆይ፣ የስራ ስልክ እኮ ነው እኮ ናፍቀሽኛል። ሰላም ነሽ? ደህና ነሽ? ጤንነት ይወዳል። ጠፍተሽብኛል። ያው የሚንከባከብኝ የለ ታዲያ ምን አንቺ ጣል እያደረግሽኝ። ኧረ በስመ አብ አንቺ አስጠቋቁርሽብኛል። አይዞህ ነስቲ አረፍ እና ስልክሽን ጣልሽ መሰለኝ ደግሞ አለ ትወጣለሽ እና ስራ ምናምን ፊል ነው አትፊል ነው። እኔ እኮ ስጠፊ ምን ሆና ነው ችግር ምናምን እያልኩሽ ይሄ ሰው ይናፈቃል፣ ይደወላል እንዲህ ማጣለጣል አታርጊኝ። ቤታችን ዛሬ ራሱ በጣም ግላለች እና እግዚአብሔር ይመስገን አንቺ ያለሽልኝ። ምንድን ነው ስልክ ረጅም ሰዓት ስልክ ተይዟል። ዛሬ ትንሽ የሚወጡ መኪኖች ምናምን ነበሩ የተሸጡ ምናምን እና እሱን የደስደስ እያወራሁ ነው። ወይ ጥሩ አልካል ወይ? አዎ አሉ ሙቆሻል በጣም ቆየሽ እና ስራ አንቺ ጋርም ቶሎ ጨረሽ። ዛሬ ቶሎ ወጣሽ፣ ቶሎ ትመጫሽ ቢያሰብኩ ነበር እና ከፈከኝ ነው መጣሁ። ቀድመሽ ብትደውይ ደግሞ እኮ ቤቱ ሞቅ አደረገው በባዶ መጣሽ። መቼ ስልክ ታዲያ ይሰራል? እሱማ ቤት በኩል ይሰራል ብለሽ ነው። ደህና ነህ? ጤንነቴን ደጋግመሽ ጥያቄሽ ምን ላድርግ? ታሟላለሽ እንዴ? ስናፍቀኝ ነው። የናፈቁት እኮ እየመጡ ጎብኘት ደግሞ አንደኛሽን ግቢና ቶሎ ከምትመላለሽ እኔም ብያለሁ። እኔም ብያለሁ። አንተ ድለላም ብቻ አሯል። እሱማ ግድ ነው። መጀመሪያ እኮ የሚያዝ አለብን ብዬ ነው። አይ ልክ ነህ፣ ግን ቢሆን ጊዜ ቁጭ ብሎ አይጠብቀንማ። እሱማ ልክ ነሽ። ይሄዳል። ኧረ አታስብም እንዴ? በቅርቡ አንደኛሽን እዚህ ቤት ውስጥ ትገቢያለሽ። ከዛም በኋላ መንታ ትወልጂልኛለሽ። ግድ ነው እንጂ በደንብ እዛ ልጆቻችን ድክ ሲሉ ምናምን እንደዛ ካልሆነማ እኔ ራሱ በቃ ናፍቆትሽን እኮ አሁን እኮ የቤቱ ባለቤት ነኝ እዛ መስሎ ራሱ ስራ ቦታ ስመጣ እንዴ ናቷ ገዛሽ ምን ይሉኛል እንዴ? እኔ ግዛቴን አስቀምጬ ነው የምመላለሰው። ደግሞ ሳልነግርሽ ቀደም አቤል መጥቶ ነበር። አቤል ፍቅረኛሽ? የኔ አቤል ያንቺ አቤል ምን ሊሰራ መጥቶ ነበር? አላውቅም። የሆነ በስራ ጉዳይ ለወጣቶች መልዕክት እንድታስተላልፍልን ምናምን ብሎ መጥቶ ነበር። መጀመሪያ ሰው በጣም ደንግጬ ነበረ። ካሜሮች ምናምን ይዞ ነበር። ስንት ሰው ነው የመጣው? አይ ቲንክ እኔ የሰቀና አካባቢ ነው። ከትንሽ ደቂቃ በፊት መጥቶ ነበር እና መጥቶ ምናምን ካሜራ ምናምን ይዞ ነበር። አውቆክ ነው ወይስ በምን ሪዝን ሊመጣ ይችላል? እኔም እኮ አንቺ ልጠይቅሽ እኮ ነው ስልሽ የሰማው ነገር ነበር። ደውሎ ነበር እኔ ጋርም እኮ እና ምን አለሽ? እንገናኝ ምናምን ነገር እንትን ሲል አይመቸኝም ስራ ነኝ ምናምን አልኩት። እኔ የሆነ አጠያይቁ ራሱ ጠንከር ብሎብኝ ነበር እኮ ቢያንስ ትንሽ በወሬ ለምን እንደሆነ ምናምን ዛሬ ስለማይመቸኝ እኮ ነው። ግን አልነገረኝም ምናምን አልችልም ነበር። እንትንም ስላለኝ ስለደበረኝም ብዙ ማውራትም እድሉም አልሰጠው። ስራ ላይ ነኝ ምናምን ብዬ ነገር ነው የዘጋሁት እኮ። እኔም በጣም ሳይው ደንግጬ ነበር። ያው ምንም አያመጣም ብዬ ስላሰብኩኝ ምን ሰምቶ ይሆን እኔ እንጃ። ብቻ እኔ ከኔ ጋር አውራ ነው በስራ ጉዳይ ምናምን ያወራው እንጂ ሌላ ማለት ስለኔ ጠይቀህ ነገር አለ? ያው ስለ ፍቅረኛዬ ምናምን ጠይቆኝ ነበር እሱ። እና ምን አልከው? እናማ ያው እንዴት እንደምወድሽ እንዴት እንደምትንከባከቢ እያንዳንዱ ነገር ኢንፎርም አደረኩት። ግን ያው በሰዓቱ ምንም ፊቱ ላይ ያየሁት ነገር የለም። ምንም የጠረጠረው ነገር የለም አይመስልም። የጠረጠረን አይመስለኝም። ግን የሆነ ካሁን በኋላ የምናደርጋቸው ነገሮች ወይ ቶሎ ስራችንን የምንሰራ ሰው እኮ አላምነውም። ሌላ ሰው ጓዳ ገብቶ እንደሚበረብረው እኛንም እየበረበረን እንዳይሆን እኔ እንጃ። ብቻ እርምጃችን ላይ አንቺ ተጠንቀቂኝ። አሁን በአሪፍ ሁኔታ ነሽ ሲመጣ አሪፍ አድርጌ ያው ታውቂያለሽ ምላሴን ተጠቅሜ ግን ፍርሃት እያለው ነው። እኔ እንጃ። ብቻ ግን እስቲ ጥሩ ነገሩን እያሰብን አሁን
ሰሞኑን መጥቷል መሰለኝ አይደል? ለዛ ነው ከዚህ አካባቢ አይሄድም ሰሞኑን። አዎ የታወቀው የልጅ ስራውን ነገር ማሽተት ነው እኮ። አይ ስለዚህ አሁን ሳይነቃ ቶሎ ይሄን ሰውዬ ካላስወገድ ነው ለኔም ላንቺ ጥሩ አይደለም። መፍጠን አለበት ኬዙ መፈጣጠን አለብን። ያው ካለበዛ እኔ እንጃ። አሁን አካባቢ ላይ እኔ ያለኝን ስም ታውቂያለሽ፣ አንቺ ያለሽን ታውቂያለሽ። ከዛ ሁኔታ አንፃር መጥፎ ነገሮች መፈጠሩ ነው አይቀርም። ቆይ አንዴ ስልክ ይጠራ መሰለኝ። ምን ተው አሁን ቆይ ተው አይሆንም አይደለም ይኸው እናቴ ስራ ስልክ ነው። ቆይ አንዴ ልቀቅ። አይሆንም። ቆይ በእናትሽ ትልቅ ሰው ናቸው። ከምር ትልቅ ሰው አንዴ ትልቅ ሰው ናቸው። ተው አይደለም እንደሱ እኮ አይደለም። ሄሎ ወይ ጋሺ ሰላም ኖት? አለ ይመስገን። አዎ ኦኬ። መኪና ፈልገው ነው? አንዴ ቆይ። ኧረ ትልቅ ሰው ናቸው እንጂ ኧረ ረፊ እንዴ አንቺ ስራ እኮ ነው። እኔ እኮ ስራ ትቼ እኮ ነው የመጣሁት ከአንተ ጋር ጊዜ አሳልፋለሁ ብዬ። እኔ እኮ እሱን እኮ እንትን አላልኩም፣ ግን አለ አይደለ እዚህ ጋርም እኮ ይሄን ስራ ሰርኩ ይልታችሁ ልትረጂኝ ይገባል። ቢሆንም አለ አይደለ ሁሌም ነው የምታወራው እኮ። እሱን ጊዜ እኮ አትሰጠኝም መች። ይኸው ደግሞ ደወለ ሰው። አንዴ ብቻ ስለ መኪናው ነው እንገባ። አንዴ ብቻ ግን ተወው በቃ። በኋላ ብታወራውስ? ወይ ይቅርታ ጋሺ። አዎ መኪናዋን አይደለ? እሺ ምን አይነት መኪና ነበር የፈለጉት? በቃ እሺ ችግር የለውም። ያለውን መረጃ ሲመጡ እንትን እንዳለን። እሺ ጋሽ እሺ። ለዚችው ከደላላ ጋር መኖር ከባድ ነው። አደከምሽ የምር። ኧረ በስመ አብ ውዴ። እኔ እንዳንተ እንደዚህ ለአንተ እንዲህ ነኝ አይደለሁም እኮ። አይደለማ እንዴ አትከፊ እንዴ። እኔ አንቺ ጋር መጥቼ እዛ እንዴት ነው ማረግ? አንተ እኮ መጥቼ እኮ ጊዜ ልትሰጠኝ አልቻልክም። ስራ ትለኛለህ። ገባኝ እኮ ግን አላ ለሁለታችን ነው እንዴ? ለሁለታችን ስለምን ቢሆንም አለዋ በቃ እኮ ጊዜ። አይ በቃ እንዴ አትከፊ እንደዚህ እንደውም እንዘጋዋለን ከዚህ ጋር ውስጥ አላስፈላጊ ስልክ ብንዘጋው እኮ ደስ ይለናል፣ ግን አይሆንም። እና አንዳልኩሽ ወደ ነበርንበት ጉዳይ ስንመለስ አቤላ በጣም እንትን እየቆየን ብሄድን ቁጥር ይደርስብናል አይደለ? ያው እኛም የራሳችን ህይወት ለመጀመር እያሰብን ነበር። ያ ነገር ስላለ መሀል ላይ እሱ ገባ ማለት ደግሞ ትልቅ እንቅፋት ነው ለእኔም ለአንቺም ማለት ነው በጣም። ስለዚህ አሁን እስኪ በአንቺ በኩል በምን አይነት መንገድ በኩል እናስወግደው? ያው ደካማ ጎን ብሎን የምችለው እኔ ያው ዞሮ ላጠምደው የምችለው ቶሎ ማስወገድ ካለብን ያው ማለት አሁን ግን የጠረጠረ ይመስለኛል። ዛሬም ስራ እኮ ለዛ እኮ ነው መፍጠን አለብን ስልሽ አሁን ነገሮችን ቶሎ ካላፈጣጠን ምናምን የሆነ ነገር አንቺም ካልፈጠርሽ እና ሰውዬ መሞት ካለበት እንጂ በሆነ በኩል ይደርስብን በእርግጠኝነት። በቃ እኮ ግን ትልቅ ልቅጠራውና የሆነ ቦታ ያሳብናቸው ሰዎች አሉ አይደል? ያውና ባንተ ሳይሆን ያው የሆነ ምሽት ላይ የሆነ ቦታ ላይ ልቅጠራውና ከዛም የሆነ መጠጥ ቤት አካባቢ ላይ እንጂ የምንጠቀማትን ማጂክ ተጠቅመን እንትን እንዲህ ማድረግ ነው። ለምን እንዲያታሩ እኔ ሰዎቹን ባሪፉ ላዘጋጃቸው። እሺ ባሪፉ ወሳኝ ቦታ ላዘጋጃቸው የሚገባበት አካባቢ ላይ ያው ጭር ስለምን ሰፈራቸው ውስጥ አለ እነሱ ለማስወገድ እንትን ያለው ነገር በዛ አካባቢ ነው ይጠብቁታል። ራስ ማጥፋት ምን እንዲመስል ማለት ነው። ኦኬ ልክ እንደ ዘረፋ አይነት። ከዛም በኋላ ራስ ማጥፋት እናስመስለው ችግር የለውም። እንዴት ራስ ማጥፋት ይሆናል መንገድ? እሺ መግቢያ አካባቢ ይጠብቁታል። ያው አንቺ ምን ታደርጊልኛለሽ? ትጠሪውና ያው አብራችሁ ጊዜ እንድናሳልፍ ይፈልግ አይደለም? ማለት ምናምን ትጠጣላችሁ፣ ትዝናናላችሁ ምናምን። ያው መድኃኒት አለ እዚህ መድኃኒት ማለት ነው። ከሆነ ደቂቃ በኋላ ራሱ የሚያዳክም መድኃኒት ይችላል። ያንን ታደርጊልኛለሽ ለሰዎቹም ቀለል እንዲሰሩ ማለት ነው። ልክ ሽንት ቤት እሱ በሚወጣበት ሳለ ያንን መድኃኒት ከመጠጥ ጋር እንዲጠጣ ታደርጊያለሽ። ኦኬ ቀላቅለሽ ማለት ነው። በታምር ግን የራስሽ ብርጭቆ ምን ካሄደበት ማንቺ ማብረሽ ምርቆሽ ካልሆነ ማለት ነው። እና እንደዛ ታደርጊልኛለሽ። ልክ እንደዛ እንዳደረግሽ ደውልሽ ነው መንገር አለብሽ። ያንን ከጠጣው በኋላ ማለት ነው ካለሽ በኋላ ማለት ነው። ከዛም በኋላ ምን እናደርጋለን? ይዘሽ ትወጫለሽ ወደ ቤት ማለት ነው። መሽቷል በቃ አንዴ ምናምን ብለሽ ይዘሽ ትወጪልኛለሽ። እኔ ሰዎቹን እዛ አካባቢ ሆኜ እንትላቸዋለሁ እንዲጠብቁት አደርጋለሁ። ያው
ከ30 ደቂቃ ምናምን በኋላ ራሱን እንዲት ያደርገዋል መድኃኒቱ ማለት ነው። ያ ነገር ስለሆነ ሂደቱን ለመውጣቱ ምን መፍጠን አለብሽ። መንገድ ላይ ራሱን ከሳተ ጥሩ አይመጣም። ስለዚህ አሁን ቤት ገብቶ ራሱን ሳተማቴ ሰውዬ በቀላሉ እነዛ ሰዎች ራሱ አንጠልጥሎት ቤቱ ራሱን አጠፋ ነው ይባላል። እነዛ ሰዎች መሽገቡ መሽውጥ የሚሆነው አይታወቅም። ስለሆነ ቤቱ አቅራቢያ አካባቢ ላይ ያለ ቦታ ነው እንዳገኘው የሚገባው ማለት ነው። ወይ እንደዛ ማድረግ አለብን ማለት ነው። ምን ይመስልሻል? ጥሩ ሀሳብ ነው። ፈጠን በይ ተዘት ገደልሽው እንዴ ማሰብ ሰውዬው እንዴ እስከገላገለው እንዴት እንደጨነቀኝ እኔስ ብትይ እንዴ በስማ እንዴ ጭቅጭቁ ደቀም በቀን እየደወለ አይ ቀደም ራሱ እኮ በቃ እኔ ምንም አያመጣም ያው መሳሪያም ስላለኝ ምንም የሆነ ነገር ቢፈጠር እንኳን ምንም አላስነካም የኔ ባትወርኮ እናሳ በምን ተተበሽናል ጉሪ አይደለ እና እንደዛ አርቂ ምናምን ትምያለሁ ብቻ ግን ነገ እንዳልኩት ይሆናል ወይ ዛሬ ነው በቃ ነገ አሪፍ ሳለ ወደ ማታ አካባቢ ላይ ፋብለሽ ያው ከተገናኛችሁ ቆይታችሁ አለ በደንብ የመጨረሻውን ታይም ቆንጆ አደርግልሻለሁ። ይሄ ፈገግ ብሎ ሲራስ ፈጣሪ ጋር አያስጨንቀኝም። እኔ ራሱ ውለታው ለልኝ አቤቱ እኔ ፍቅረኛውን እየቀሞትማ እንዲቆጣብኝ አልፈልግም። አዎ አይ ጥሩ ሽኝትማ ነው የምናደርግለት አሳምረንለት ሚስቴ እንዳልኳት እንደዛ እናደርግለታለን። ብቻ ግን በቃ አሁን እኔ ልውጣና ያለውን ሰዎቹን ላወራቸው የመሬቱን ጉዳይ እንጨርስ። በቃ አይሻልም? ደግሞ ተመልሼ እመጣለሁ። ቤቱ ሞቅ ያክሳል ነው የምጠብቅ እንዳታስብ። ደህና ወይ እንዴ? በቃ እሺ። ልደውልለት ይምጣና ያለው ነገር ይወራል። ይህ ደግሞ ስልኩ ውይ አንስጭ ደላላ ሄሎ የት ደረስክ? በቃ ያ ነገር ዛሬ መጨረስ አለብን። ቤት እመጣለሁ ብለዋል። ዛሬ እመለሳለሁ ብለዋል። ድጋሚ እናወራበታለን ብለዋል። ስለሆነ በቃ ስለዚህ ዛሬውኑ መፈጸም አለበት። ናና እናውራበት። መድኃኒቱን ተቀበልና ና ቶሎ እንጨርስ። ዛሬ ጉዳዩን እንግደለው። ቶሎ በል ዛሬውን ይሆናል አውርተናል። እሱን አውቃለሁ፣ ግን በቃ ዛሬው መሆን አለበት። በቃ ዛሬውኑ ብያለሁ። ቶሎ ነው አሁን ቤት ቶሎ በቃ ልቤ ፍርሃት ብሎታል። ይህ ብር እንደምጓጓውለት እጄ ላይ ሳይገባ መቅረት የለበትም። ዛሬ መቆበጥ ነው ማሬ ናይስቲ መጣሁ። እንዲሁ እያሯሯጥሽኝ ዛሬ መስማ አላስቀመጥሽኝም እራሱ ምን ነሽ ነው? አቻኩርሽኝ እኮ ዛሬ መሆን አለበት ብዬ ነው። ሀሳብ መጣልኝ እኮ። እሺ ምን ሀሳብሽ? እመጣለሁ ብለዋል ቤት ዛሬ። ዛሬ እመጣለሁ። ምን ሊነግርህ ነው የሚመጣው?
ብቻ የምናወራው ጉዳይ አለ። ቅድም ኢንተርቪው ባደረገኝ ጉዳይ ላይ ማውራት ጉዳይ አለ ነበር ያለኝ። በቃ ስለሆነ መምጣቱ ስለማይቀር እዚሁ ብንገለው ብዬ ነው ማለት ኬዙ ነገሩ ተመልሼ እኔ እሱ ቤት ሄጄ ወይ እዛ ውጪ ምናምን ተመልሼ ያንን ነገር ማድረግ አልፈልግም። እሱ እኮ አሪፍ ነው፣ ግን በምን መልኩ ነው ያሰብሽው? ስለዚህ ግልጽ ብታደርጊ። እዚህ ጉዳይ አለ ይመጣል አንተን ለማግኘት ማለት የሚጠረጠርበት ምንም መንገድ አይኖርም። እቤት ይመጣል እዚህ አንተን ሊያወራ ሲመጣ መድኃኒቱን ይዘሃል አምጥተሃል። መድኃኒቱን ይዤዋለሁ። በጥንቃቄ እሺ። እንትን ላይ በቃ አሁን ጉዳዩ ይገደላል ማለት ነው። እዚህ በሚጠጣው ነገር ላይ እንሰጠዋለን። ኦኬ። ስለዚህ አሁን ደውዬ ከዛ ወዲያውኑ ብንሸኘውስ? እሱ እኮ አሪፍ ነው ስልሽ፣ አሁን ግን እዚህ ቤት ውስጥ ነው እሱን በምን መንገድ ልናስወግድ እንችላለን? ጥያቄ ነው። ታመመ አፋፍሰን ሐኪም ቤት እንደመውሰድ ነገር ብቻ የመጣልኝ ሀሳብ ግን እዚሁ ቤት ውስጥ ሆኖ እዚሁ እንጨርሰው። እሱማ ጥሩ ሀሳብ ነው። ገና እዛ ከሚንዛዛ ምን ከሚመናምን እዚሁ ይለቅ። እስቲ በቃ በሚጠጡት ነገሮችና አዘጋጅልኝ። አዘጋጃለሁ። አንተ አሁን ደውልለት ማለት ምን አዲስ ነገር አለ ምናምን የሚለውን ነገር ጠይቀው፣ ደውልለት። እሺ በቃ ብንገላገል ይሻላል። ጥሩ ሀሳብ ነው እኮ እሱማ። ግን አሁን እሱ ራሱ የሆነ የጠረጠረው ነገር ካለ እኮ እኛ ላይ የሆነ ሌላ ችግር እንዳይፈጠር ሊፈጠር ይችላል። ዛሬ ነው ያገኘህ አንተም ዛሬውን በዛሬው ምን ሊፈጠር ይችላል ያስባል። ቅድም ደውሎልኛል ካልሽኝ አንፃር ከኔ ጋር ከመደወሉ ምንም ደውልለት። በዚህ ፍጥነት እኛ እንዳሰብነው ሀሳብ እሱም ያስባሉ ብሎ ሊያስብ አይችልም። በቃ እሺ ደውልለትና ዝም ብዬ ቤት ልጥራው። ደውልለት። ቆይ እስኪ እየጠራ ነው ካነሳው ስልኩ ራሱ አያነሳም። ደግሜ ልደውልለት። ሄሎ አቤኒ፣ ወይ አባቴ፣ ያው ቀደም እኮ ፍሪሶን ደውላለሁ ስላልኩ ለዛ ብዬ እኮ ነው። አሁን ቤት ነው መምጣት ትችላለህ? በዛ ጉዳይ እናወራበት ብዬ ነው። በቃ ችግር የለውም፣ ቤት እጠብቃለሁ። ቤት ስደርስ ደውል። እሺ ቤት ነው። እሺ አቤት፣ እዚያው አካባቢ ነው ብሎኛል። ስለዚህ መፍጠን ያለብን እሺ መጠጡ ነው እስከዛ በጥንቃቄ ደግሞ እሺ እንዳይቀላቀል እንዳይነካካከል ያብርጭቆ ነው። በጣም ጥንቃቄ ሞላበት። እሺ አደራ። በጣም ሪስክ ያለው ስራ ላይ ሰራ ነው ያለው። ምንም ካሰበ በፍርሃት አንተ ፊት ላይ አሁን ፍርሃት ሊታይ ይገባል። ጭራሽ ምንም ማስነቃት የለበትም። ለምን እኔ እዚህ ጋር ያገኘኝም አንተ ልክ ያለው ችግር የለውም። ጭራሽ አንተ ነው መጠንቀቅ ያለብህ እኮ። ብርጭቆቹን በደንብ ለያቸው። እኔ እኮ ለራሴ ሰግኩት ለሱ አይደለም። ቀላቅለሽ እና ሁለታችንም እናደርግ እንዴ? በቃ ምን ምልክት ላድርግልህ? ምንም ያስታውቃል። በቃ አንደኛው እንትን ያለው በዛው በኩል አድርጊ። እሱ በዛው በኩል ስለማስቀምጠው በዛው በኩል ያለውን እንትን ታውቂሽ። እኔ በዚህ በኩል ያለውን እንትን ላድርግ። ችግር የለውም። ምን አለ በተን ላድርግበት? አሁን አድርጊበትና ይቀዳ። እንደዛ ይሻላል። እየመጣ ነው መንገድ ላይ ነው። ግን አንተ እንዳትጨልጠው መንገድ ላይ ነው። ችግር የለውም። እሱ ቶሎ እንትን በይና ይኸው መስመር እየገባ ነው ራሱ። ቶሎ ስሪ። በደንብ እንትን በይው። እሺ ነቅንቅ። ከዛም በኋላ መታወቅ የለበትም። ማንኪያ ነገር ወይ ደግሞ ልጁ እንትን አይደል? አይዋልም ልጁ ይሞሟል። እኮች ምናምን በደንብ እንትን በይ። ድንገት እንዳይል ነገር በቃ ተረጋጋ። ግቢ። በቃ ደርሷል። በቃ ላንሳ ለመሰለኝ ነው። ወይ አቤላ፣ ውስጥ ነኝ። በቃ ገባ። እሺ ጌታ ሆይ
እንግዲህ ተመልካቾቻችን ያው እንዳያችሁት ነው እንደተከታተላችሁት ነው አብረን እንደተከታተልነው ነው ድብቁ ካሜራ ላይ የነበረውን ነገር የነበረውን ጉድ። ያው መቼም ይሄ ድብቅ ካሜራ የማያሳየን የማይነግረን ጉድ የለም። በየቤቱ ያለውን በየወንጀለኞቹ ቤት ያለውን ዛሬም ቅድም ነው ትንሽ ውስጥ ተጎድቶ የነበረው ከልጅቷ ጋርም መጀመሪያ ከነበረችው ጋር ካወራው በኋላ ከልጁ ጋርም ትንሽ ካወራው በኋላ አሁን ግን ውስጥ ይወጣለት በቃ ማለት ባንድ የሆነ ቁርጥ ያለልኝ ለምን እንደቆረጠልኝ አላቅም። በዚህ በድብቁ ካሜራ ያለውን ነገር እያየው እየተከታተልኩ በነበረበት ሰዓት እንኳንም እንዬ አገኘችኝ፣ እንኳንም እንዬ ያለውን ነገር ነገረችኝ። ግን በነገራችን ላይ ከእናንተ እኩል አሁን በቃ እያወቅኩኝ ያለሁት መጀመሪያ ላይ እንዬ የምታውቅ የነበረው ልጅቷ እኔ ላይ ቺት እያደረገችብኝ እንደሆነ በእኔ ላይ ከልጁ ጋር ያልተገባ ነገር እያደረገችብኝ እንደሆነ ያው ትክክለኛ ጓደኛዬ እንዳልሆነች ቺት እያደረገችብኝ እንደሆነ ነበር እየተረዳን የነበረው። በዚህ ድብቁ ካሜራ ግን በተጨማሪ ያገኘሁት ነገር ምንድነው? ልጁም ለካ እኔን ያቀኛል። ቅድም ምንም አይመጣም ነገር በሚለው ነገር ፈርቶ ነው ወደ ቤቱ ያስገባኝ ማለት ነው። ፈርቶ አይደለም በራሱ የሆነ በሽጉጥም ጓዳለኝ ምናምን ነገር። ስለዚህ ዝም ብዬ ሂድ ብለው የማይሆን ነገር ነው ሊጠረጠር ይችላል። ስለዚህ ቢገባ ይሻላል ብሎ ነው እንጂ ያስገባኝ። እኔ ግን እዛ ቤት እስከገባሁበት ሰዓት ድረስ ልጁ እኔን የሚያቀኝ በምንም ታምር አልመሰለኝም። በእኔ ቤት የሄድኩት እሱን ልሰልል ነው። ለካ ልጁ ያቀኛል በደንብ አድርጎ ማለት ነው። አቤል ማን እንደሆነ ያውቃል፣ የምሰራውን አንዳንድ ነገሮች ያውቃል፣ በደንብ ያውቃል። እሱም እንግዲህ ከበስተጀርባው ከኔ ጋር ተያይዞ የሆነ ነገር እንዳለ እየተሰማኝ ነው ያለው። እስቲ ጠርተውልኛል። እንግዲህ በድብቁ ካሜራ እንዳያችሁት ሞት እየተደገሰልኝ ነው የነበረው። በተለያየ መንገድ እኔን ለመግደል ሲያሴሩ ነው የነበረው፣ ለማስወገድ ነው። እና ለምን መጣ መግደል ደረጃ ድረስስ ለምን አስፈልጋችሁ? ማለት አንድ ሰው አንድን ልጅ አልፈልግም ካለች በቃ መብቷ እኮ ነው። ካንተ ጋር መኖር አልፈልግም ማለት ትችላለች። የራሷ መብት ነው። በቃ ሲጀመር መጀመሪያ ላይ ማለት ትችል ነበረ፣ አሁንም ማለት ትችል ነበረ። በየትኛውም ሰዓት እኔን ካልፈለገችኝ ካንተ ጋር ህይወትን መመስረት አልችልም፣ ህይወትን መቀጠል አልችልም ማለት ትችል ነበረ። አሁን ግን እየተሰማኝ ያለው እነዚህ ሰዎች ከበስተጀርባቸው የሆነ ነገር እንዳለ ቀጥታ ለመግደል ነው እኔን እያሴሩ የነበረው ማለት ነው። ስለዚህ እስቲ እንግባና መርዙን ማን እንደሚጠጣው እናያለን። ወይ ብራዘር ዛሬ የማይቀር እመጣለሁ። ቤት እኮ ለሆነ ጉዳይ ገብቼ እመጣለሁ። አያሳስብም። እዛው ናቸው የተለመደ ቦታ። በቃ እስቲ ቅድም እንዳልኩሽ በኔ ነው ዛሬሽ። አያሳስብም። እስቲ እሺ ቤቶች አቤኝ እንዴት ነህ? ሰላም ነው። እንዴት ነህ? ሰላም ነው። እየጠበኩ ቆየብኝ። እኔ ሳልደውል እንዴት ደወልክ? ሽልማቱን ይዤ የሚመጣው ነው። ታወቀኝ። ዝም ብዬ ሳስበው ያው እኔ እንደምበለው ገባኝና ኢንተርቪውን ጥሩ ነው የሰጠኝ። ለምን ይቆያል ይሄ ልጅ? ይታወቀናል። ታውቃለህ ለሌሎች ደግሞ የሚሽጥና የማይሽጥ ቀራሱ እና እስቲ ደውዬለት ስጦታ ይዞልኝ አይመጣም የሚል ሀሳብ መጣልኝ። እኔ ደግሞ ታውቃለህ ገርል ፍሬንድን በዚሁ የምታስተዋውቀኝ መስሎኝ ቀድም እንደዛ ያሞካሽካትን ልጅ ቻኮልሽ ደስ ነው በጣም ነው። ከስጦታ ጋር ይሻላል ወይ ደግሞ እሷ ባለችበት ስጦታውን አያሳስብም እንዴ? ደግሞ ለስጦታ እሷን ነው መጥራት። ኧረ ደውልለታለሁ፣ ችግር የለውም። ብታስተዋውቀኝ ራሱ በደንብ ደስ ይለኝ ነበር። ችግር የለውም። እስከዛ የሚጠጣ ነገር ይጀምራል ይሻላል። አምጣና እየጠጣን ተጫውተን ትመጣለች። የሚጠጣ ግን እኔ ትንሽ ቢቆይልኝ ይሻለኝ ነበር። ኧረ ችግር የለውም። አሁን ነው የተጠቀምኩት። አሁን ነው የተጠቀምኩት። ቢቆይልኝ ደስ ይለኝ ነበር። ግድ የለም ቤት ድረስ መተማ ትንሽ ቆይልኝ። ኧረ ችግር የለውም። እና ኧረ አንተ ጠጣ። ይዣለሁ። ለምን ችግር የለውም። ያዝ እንዴ ጠጣ። አንተ ምን ሆነህ? ኧረ አንተ የላጤ ቤት ነው ብለህ ነው? ኧረ አይደለም። ጠጣ አንተ። ግድ የለም። ይኸው ከምር እንዴ ግድ የለህም። ጠጣ አንተ ወይ በቃ። ኧረ ችግር የለውም። እኔ ሁሌም ጠጣ ብርጭቆ ስለሆነ። ኧረ ችግር የለውም። ከምር ችግር የለውም። ኧረ ምን ሆነሃል? ቆይ ግድ የለም። ኧረ ናቲ ምን ሆነሃል? በቤት ብርጭቆ ልጅ ነው እኮ እንደዛ የሚለው። ሁሌ የምጠጣበት የሚለው እኮ ልጅ ነው። የሚገርም እኔ እንደዛ ነኝ። ኧረ ጠጣ። ምን ችግር አለው? ከምር ይሄ ለእንግዳ እኔ እንደውም ይኸውልህ ቤት ሁላ በቀኝ የተቀዳ ሁሌ ጠጣ ነው የሚሉኝ። በቀኝ በኩል የነበረ ነው፣ በግራ የነበረ ጠጣ፣ በቀኝ የነበረ ነው የሚባለው። ኧረ አብይ ምን እየሆንክ ነው? እንዴት ይሄ እኔ የምጠጣበት ብርጭቆ እና ጉንፋን ራሱ ይዞኛል። ጥሩ አለ
አንበር ታጥቦ አይደል እንዴ ተቀመጠው? ለሶስት አይ የራሴ ሲሆን ቁጭ አንድ ላይ ነው ቁጭ አድርገው የነበረው እዛ ጋር። ከጎን ነው ቀድቼ እንደመጣሁት እና ላንተ ቀደውልህ በዚህ ነው። ምን የተለየ ብርጭቆ ነው። ምን የተለየ ነገር አለው? ይሄ የሰው ትንፋሽ ይባል ነገር አለ። ታጥቦ አይደል እንዴ ተቀመጠው? እንዴ ኧረ ደላሎች ስትባሉ እኮ በቃ ቀን ወደ ቀን የማታመጡት ጉድ የለም። እኔ እኮ ጉንፋን እንዳይዝ አንተማ ደላላ ብቻ አይደለም። አይሻም ቀሉ ቀድማ አንተ ይሄን ያስከምር ይሄን ያስከምር። አንተ ለምን አትጠጣም እሱን? እኔ በዚህ ነው መጣት የለመርኩት። ከምር ጉንፋን እንዳይዝ እንዴ በደቂቃ ያዘ ጉንፋን ስታሰላል ነበር። እንግዲህ ዛሬ ነው መጥቼ የነበረው። ድምጽ አሁን የተዘጋጋ ነው። ከምር ለዛ ነው ቁም ነገር። እዚህ ቤት ግን ቅድም የሆነ ሰው መጥቶ ነበረ ማለት ጠጣ በነካጅ። ኧረ ችግር የለውም ስለ ጉዳይ ከነሩ ማን ነበር? እኔ ከመምጣቴ በፊት ማን ነበር? እኔ ቅድም እኮ መተህ አውርተህ ምናምን አሁን ፊትክ ሳይው እየተቀየርክ ነው። ማን ነበር እዚህ መጥቶ የነበረው? ማን ነበር? ማን መጣ? ምን ሆነህ ነው? እኔንም ታውቀኛለህ አይደል? ማለት ከዚህ በፊት ቅድም እኮ ተዋወቅን ነው እንዴ? ከዛ በፊትስ የት ነው ማውቅ? አታውቀኝም? እርግጠኛ ነህ? ሰው ጤነኛ ነህ እንዴ? ምንድነው? ጤነኛማ ነኝ። ጤነኛ ያለው እንኳን አንተ ነህ። ኧረ ናቲ ምን ሆነህ ነው? አያስቅም። ስራን ስለምታውቅ ነው የምትስቀው አይደል? አያስቅም። ስለ ቅድም መተን በሰላም ያወራን ሰዎች ዝም በል። እየጮክ ነው ግን ታውቀዋለህ? አዎ እየጮኩ ነው። ማለት ምን ነው የሚያስጨው ነገር አለ? አዎ ነገር አለ በደንብ። ማለት ስትል ምንድነው? እዚህ ላይ ምንድነው ያደረከው? ምን አለ? ምንድነው ያደረከው? እዚህ ላይ ምንም የለም። ጠጣው ምንም ከሌለ። ለምንድን ነው ጠጣው? ጠጣው ምንም ከሌለ ጠጣው። እኔ የምጠጣው በራሴ ብርጭቆ ነው። ጠጣው ምንም ከሌለ እስቲ ጠጣው። ስራን ስለምታውቅ ነው። እስቲ ጠጣው። ምን ማን ነው ስራን ስለምታውቅ ነው ማለት? ስራ ጠጣው። እስቲ ጠጣው። አንሳና ጠጣው። ቤት ውስጥ ያለ ብርጭቆ ነው አይደል? ይሄ ቤት ውስጥ ተቀምጦ የነበረ ብርጭቆ ነው። እኔ በራሴ ብርጭቆ ብቻ ነው አይደለም። ይሄ ቤት ውስጥ ያለው ወንደላጤ ነው አይደል? ወንደላጤ ነው። 2 እና 3 ብርጭቆ ነው ቤት ውስጥ ያለው። እነዛን ብቻ ነው ልትጠቀም የምትችለው። እስቲ ወንድ እኮ ጠጣው። ይሄን ብርጭቆ ምንድን ነው ያረከበት? ይኸውልህ እዛ ጋር ይታያል አይደል? ካሜራ አስቀምጬ ነው የወጣሁት። እያንዳንዷን ነገር ስታሴራት የነበረው ነገር አንተ እንደምትደል ነው። እኔ እዚህ ስታሴር የነበረው ነው። እኔ ላይ ነው እዚህ ስታሴር የነበረው። እኔ ላይ ነው እዚህ ስታሴር የነበረው። ስታሴር የነበረው እዚህ አንቺ ነው እሱን አስወጡልኝ። ቢላ ላይ ምን የመጣሽው? እሱን አስወጡልኝ። ቢላ ላይ ነው የመጣሽው። አቤላምጡ አቡታ ሰራ ምንድነው ስትሆኝ የነበረው? እገልሻለሁ ገና። ምንድነው? አንቺ ከሃዲ ምንድነው እዚህ ቤት የምትሰሪው? ምን ልትሰራ አንተ? ምንድነው እያደረግሽ ያለሽው እዚህ? አንተ ራሱ ምን ልትሰራ መጣህ? ንገሪ፣ ምንድነው እያደረግሽ ያለሽው እዚህ? ዘመዴ ቤት ነው ይሄማ። ይሄ ምንድነው? ይሄ ምንድነው? እዚህ ጋር ያስቀመጣችሁት የሚጠጣ ምንድነው? የሚጠጣ አዎ፣ ምንድነው ይሄ? የሚጠጣ ውሃ ምን? ጠጪ እስኪ። ማ አንቺ? ለምን? እኔ አልጠማኝም። አልጠጣም። አልጠማሽም? አዎ። ቢላውንም እንትኑንም እዛ ጋር አድርጉልኝ። አዎ። ምንድነው ይሄ? ምንድነው? ምኑ? ይሄ የምሰራውን ስራ ታውቂያለሽ አይደለ? ቀላል አድርገሽኛል በአንቺ ቤት። አንቺ ልትጫወችብኝ ነው አይደል የነበረው? ዝም በይ። ልትጫወችብኝ ነው አይደል የነበረው? አንቺ ከሃዲ። ምን አደረኩኝ? ምንድነው የምጫወትብክ? ካልፈለግሽ አልፈልግህም አትይም? ይሄን ሁላ ዙሪያ መሄድ ምንድን ነው የሚያመጣው? እንደዚህ ጥምጥም መሄድ ለምን ብለሽ ነው ግን ይሄን ያደርግሽው? በነገራችን ላይ እዛ ጋር መጥቼ ይሄ ጓደኛሽ ተብዬውን ናትኔልን ካገኘሁት በኋላ ካሜራ አስቀምጬ ነበር የወጣሁት። እያንዳንዷ ስታወሩ የነበሩትን ነገር ሙሉን ሰምቼሻለሁ። እንደዚህ አይነት ሰው አልመሰልሽኝም ነበረ። ምን አወራሁ? ፊትሽን ደህና ምን አወራሁ? ለምን ቀረብሽኝ? ሲጀመር ምን አወራው? እኔን ለመግደል እንዳለ ስታሴሩ የነበረው እዚህ ውስጥ የነበረው መርዝ ነው አይደለ? መርዝ ነው የነበረው አይደለም? ጠጪዋ አይደለም? አሁንም አትዋሽ። ይኸውልሽ በካሜራ እጠፈጠፍሻለሁ፣ ድጋሚ እጠፈጠፍሻለሁ።
ከሃዲ ሴሰኛ ነሽ ልንገርሽ አይደለም ሴሰኛ ነሽ አይደለም ሴሰኛ ነሽ አይደለም እና ምንድን ነሽ በቃ ምን አይደለም እና ምንድን ነሽ ለገንዘብ ብለሽ ወይስ ከወንድ ልጅ ዛሬ ካንዱ ጋር ነገ ካንዱ ጋር ሴሰኛ ነው እንደዚህ የሚያደርገው የለብኝም እንደሱ ሴሰኛ ነው እንደዚህ የሚያደርገው አይደለም በቃ በችግር ስላደኩኝ ነው ምን ማለት ነው በችግር ማለት ወንድ ልጅ እንደዚህ እንዳላጣ ብዬ ነበር ማለት በቃ ሁሉ ነገር እንሰጥቼሻል ነበር ልቤን ሰጥቼሻል ነበር ስንት ቀዳውተናል ነበር ታዲያ ካልፈለኩ በቃ በጊዜ ይሻላል ነበር ጭራሽ መግደል ደረጃ ድረስ መድረስ ማለት ምን ማለት ነው በቃ እንዴ እድሉን አቀረቡልኝ ህይወቴን የሚቀይርልኝ ገንዘብ አቀረቡልኝ የሆነ ሰዎች ካንተ ጋር መሆኔን አውቀው ያንተ ጓደኛ መሆኔን አውቀው ምን አይነት ሰዎች ናቸው እኔም አላቃቸው ብቻ አንተን ማጥፋት አንተ መግደል ነው የሚፈልጉት በቃ ከዛ በኋላ ብር እድል አቀረቡልኝ እምቢ ብዬ የምገፋው ብር አይደለም ለምን ቤተሰቦቼ በችግር ነው ያሳደጉኝ የኔን ህይወት የምታውቀው የነገርኩህ ውሸት ነው በጥሩ ደረጃ ላይ ያሉ ቤተሰብ አይደለም ያለኝ እርሻ አላቸው ምን አላቸው ምናምን ያልሽኝ ውሸቴ ነው እንዳላጣክ ነው ማለት በቃ ቤተሰቤን ከፍ አድርጌ ላንተ ማውራቴ እኔ ጥሩ ቤተሰብ ልጅ መሆኔን እንዳሳይክ ነው ጥሩ ቤተሰብን ማሳየት ማለት እኮ ገንዘብ ያለው ብቻ ነው እንዴ ጥሩ ቤተሰብ በቃ ያው ራስሽን ማንነትሽን ሆነሽ አትቀርብኝም ነበር በዛ መልኩ ብቀርባት አትቀርበኝም ለምን እኔ ሲጀመር ምን አለሽ ወይ ብዬሽ ጠይቄሽ አውቃለሁ ባትለኝም በቃ ማለት እኔ እንትን ያልኩት የሰጠውክ ምክንያት ያንን ነው ማለት እንዳጣክስም ስላልፈለኩኝ የጥሩ ቤተሰብ ልጅ መሆኔን ነገርኩክ ገንዘብ ወዳጅ ሲጀመር አንቺ አስተሳሰብሽ አይምሮሽ ውስጥ ያለው ነገር ገንዘብ ወዳጅ ሴት ስለሆንሽ ነው አይደለም ነሽ አይደለም ገንዘብ የምትወጂ ስለ እኔ ስንቱን እንደዚህ እያረክሽ እያታለልሽ እኔ በጊዜ ደረስኩብሽ እንጂ በጊዜ ስለደረስኩብሽ ነው ምንም አይደለም ስንቱን እኔ እንደዚህ አወናብዳችኋል ገና ማጣራልሽ ነው የሚሆነው እሱ ካንዱ እያልሽ እኔ የስንቱን ገንዘብ እየበላሽ እየጠፋሽ የምትኖሪ ሴት ነሽ ማለት ነው እኔ ጊዜ ስለሌለኝ ጊዜ ማልሰጥሽ እየመሰለኝ እንደውም እጨነቅ ነበር በሰዓቱ አንቺ ግን ያን አልሰጠኝም እኮ ተጠቀምሽበት አየሽ ተጠቀምሽበት አንድ ቀን ጠይቀሽኝ ታውቂያለሽ አንድ ቀን ጊዜ ስጠኝ ብለሽ ጠይቀሽኝ ታውቂያለሽ አንድ ቀን አታውቂም እኮ ካዩዋችሁ በኋላ ነው ያ ሁላ ነገር የገባኝ እኔ ካዩሽ በኋላ ነው ከሱ ጋር ስላንቺ ማንነት እንደዚህ በደንብ ወደ ውስጥ ገብቼ ማብሰልሰል የጀመርኩት ምን አይነት ሴት እንደሆንሽ ማሰብ የጀመርኩት ካዩሽ በኋላ ነው እያንዳንዷን ጥቃቅኗን ነገር ማሰብ የጀመርኩት እሺ አሁን ምን አገኘክ ማገኘውንማ አገኘው ያገኘሁትማ ወንጀለኛዋን ሴት ወንጀለኛዋን አገኘዋት ይሄኔ ዛሬ አላመለጥሽም ይሄኔ ስንት እጅሽ ላይ ይሄኔ ስንት ወንጀል አለ አሁን ንገሪኝ ስለ ሰዎቹ ማወቅ ፈልጋለሁ እኔ አላቃቸው በቃ አንተን ተከታትለው ያንተ ጓደኛ መሆኔን አወቁ ደረሱበት እሺ ከዛ እድሉን አቀረቡልኝ የት ነበር ያገኙሽ መጀመሪያ ስራ ቦታዬ ነው የመጡት ስራዬ ቦታ መጡ እንደ ከስተመር ሆኖ ረጅም ጊዜ ተመላለሱ እሺ ንገሪኝ በኋላ ቁጭ ብለው የእንትና የአቤል ጓደኛ ነሽ እናውቀዋለን ምናምን ቀስላንተ ጥሩ ነገር ብዙ ነገር አወሩኝ እናውቀዋለን በስራ እንደዚህ እናንተ ጠቅሞናል ብሎ መጀመሪያ ስላንተ ጥሩ ነገር አወሩኝ አንተ ሊደግፉክ እንደሚፈልጉ አወሩኝ በቃ እንደዛ ነበር የተቀራረብነው መጀመሪያ ከዛ ቲፕ ዳና ይሰጡኛል በቃ ማለት ሰፖርት ያደርጉኝ ጀመረ በጣም ማለት እንደሚያውቁ በስራ እድልም ከነሱ ጋር ብዙ ስራዎች ካንተ ጋር እንደሰሩ ምናምን ነገር አወሩኝ በቃ አንተን የሚያውቁ መሰሉኝ መጨረሻ ላይ በጣም ባለሀብት እንደሆኑ ብዙ ብር እንዳላቸው ምናምን ነገሩኝ እዛ በኋላ ይሄን እድል ቀስ በቀስ ከቀረቤታችን አንፃር እያዩ ከነሱ ጋር እዛ በሚመጡበት ታይም ባለው ነገር እዛ 5 ሚሊዮን ብር ነው እኮ እንዴት ብዬ ገፋለሁ ስንት 5 ሚሊዮን ብር እንዴት አመንሻቸው እንዴ ያስታውቃሉ ሰዎች እንዳላቸው በተደጋጋሚ ነበር የሚመጡት በተደጋጋሚ ያው ከብዙ ሰዎች ጋር ከብዙ የሚዲያ ሰዎች ጋር ከብዙ ሰው ጋር ነው የሚመጡት ከዛ በቃ ያንን እድል አቀረቡልኝ መጀመሪያ ጊዜ በጣም ከብዶኝ ነበር በቃ እያልኩ የብሩን መግፋት አልቻልኩም ተቀበልኩኝ አሰብ ለምን አንተም የምትሰጠኝ ጊዜ የለም በጣም ስራዬን ነው የምትለው ስለሆነ በቃ ካንተም አንተን ባጣም የማጣው ነገር የለም ምክንያታቸው ምንድነው ብለሽ ጠይቃሻቸዋል እኔን ለመግደል
ምክንያቱም የሆነ ምክንያት ሊኖራቸው ይችላል አይደል? አዎ ግን በቃ ማለት የራሳቸው ኬዝ ብቻ ምክንያቱም እኔ ብሩን ሲነግሩኝ ምክንያቱም አልጠየኳቸው። ምክንያት እንትን አላሉኝም። መጀመሪያ ጊዜ ደንግጬ ነበር ለምን እንደዚህ የሚል ነገር ብዬ ነበር። ግን በቃ እናስወግደው ስለምፈልግ ነው በሲስተም ላይ ያስገቡኝ ቀስ በቀስ መጨረሻ ላይ ነው የብሩን እንትን እያሉኝ በመጨረሻ እንትን ያሉኝ እንጂ መጀመሪያ ላይ ዳይሬክት እንደዛ እንትን አላሉኝም። ከዚህ ልጅ ጋርስ በምን ተዋወቃችሁ? ከናትናኤል ጋር ከናትናኤል ጋር የተዋወቅ ነው ስራው ያስገባኝ እሱ ነው። እዛ ያስገባኝ ስራ እሱ እንደሆነ ታውቃለህ። ድለላው ጋር ድለላው ስራ ቦታው እሱ ነው ያስገባኝ። እዛ እያለ እሱም ለካ ይሄንን ኢንፎርሜሽን ነግሮታል። ጓደኛሞች ከሆኑ አብረን መስራት እኔም እንደምገደል ያው እያወራችሁ ነበር አይደለ? ሁለታችሁም ታውቃላችሁ? ያው ለኔ መጀመሪያ እድሉን ስለሰጡኝ አብረን አወራንበት። አንቺ ነሽ የነገርሽው ለሱ? እሱንም በተዘዋዋሪ አውርተውት ነበር፣ አግኝተውት አውርተውት ነበር። ይሄንን ታውቂያለሽ አንቺ? መጨረሻ ላይ ነው እኔ ጋርም ያለውን ስነግረው የነገረኝ እሱ። ሌላ ስራስ እንደዚህ ሰው እንዲገደል ምናምን የነገርኩሽ ነገር አለ? ያሰሩሽ ስራ አለ? የለም። በጣም ምገርሚ ሰው ነሽ። እኔ እንደዚህ አድርጌ በጭራሽ አልጠበቅኩሽም ነበር። ግን ደስ የሚለው ሳይቃጠል በቅጠል ቶሎ ደርሼብሻለሁ። አመለጥክ? መቼም አታረጊም። ነይ ተነሽ፣ ነይ ልቀቀኝ፣ ተነሽ፣ ልቀቀኝ፣ ልቀቀኝ። ከየት ነው የምወጣው? ልቀቀኝ፣ ልቀቀኝ፣ ልቀቀኝ። ነይ ውጪ። አልወጣም፣ ልቀቀኝ። ወይ ጋራው አስገባልኝ። እሱን ፍታው፣ ችግር የለውም ፍታው፣ ምንም አይመጣም። ፍታው፣ ና ግባ። እንደዚህ ሆኖ ምን ሊያመጣ ነው? ፍታው፣ 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 ፍታው። እሺ ደላላው አቤት። ምን ይፈልጋል? በረደለው በረደለው። አይ አሁን ወደ ጉዳይ የፈለከው ጉዳይ ምንድን ነው? የመጣበት ምንድን ነው? የመጣሁበትንማ ጉዳይ ጠንቅቀህ ታውቃለህ። ጠንቅቀህ ታውቃለህ። የመጣሁበትን ጉዳይ ጠንቅቀህ ታውቃለህ። ሁሉንም ነገር ስታሴር የነበረውን እያንዳንዱን ነገር በካሜራ በድምጽ በቪዲዮ ይዘናል። ወንጀል ስታሴር እኔን ለመግደል መርዝ ስጨምር በቪዲዮ ላይ አለ። መርዙም ፎረንሲክ ሄዷል፣ እየተመረመረ ነው። መርዙን ከየት ነው ያገኘው? ከየት ነው ያመጣው? ሁሉ ነገር አለማወቅ የፈለከው ይነገራል። ችግር የለውም። መርዙን ከየት ነው ያመጣው? ማን የሰጠ? እሺ ወደ ጉዳያችን ስንገባ አንተ እንደገል ያደረጉኝ ሰዎች አንተ በተለያየ ስራ ስታጋልጣቸው የነበሩ ሰዎች ናቸው። የተለያዩ ወንጀሎችን ይሰራሉ እነዚህ ሰዎች ማለት ነው። እና በቃ አንተ በጣም ለስር እየሄድክ እግር ለእግር እየሄድክ በጣም ነው አሰልቺ ሆንክባቸው አይደለም? ለእነሱ ለእኔ ራሱ እስከመሆን ድረስ ነው የሚመጣ ያለው። ለዛ ነው አንተን እንዳስወግድ መረጃ ተነገረኝ። መሬቱን እነሱ ናቸው ያቀበሉኝ። እነዚህ በጣም ስትከታተላቸው ነበር፣ በልጆች መሸጥ፣ በኩላሊት ማስወገድ ጉዳይ፣ ኩላሊት በመሸጥ ጉዳይ እነሱ በጣም አንተ እየተከታተልክ ስር ለስር እየሄድክ አላስተኛ ነው ያልካቸው ሰዎች። ያላችሁ አማራጭ ደግሞ አንተ መሞትና መሞት ነው ያለብህ፣ ይህ ስራ በቀላሉ እንዲሰራ ማለት ነው። ስለዚህ በቃ ካሉ ሰዎች ደግሞ እኔ የተቻልኩ ነበርኩኝ። ምክንያቱም እኔ ስራዬን ከደላላ ስራ ውጪ ይህን ስራ ነው የሽፋን ስራ የደላላ ስራ እና አንተ እንዳስወግድ አደረጉኝ። ለመጀመሪያ ግን ፌል አደረገ። ይህ ስራ አልተሳካም። እንዴት አወቃችሁ? እንዴት ተዋወቃችሁ? ታሪኩ ረጅም። ይህን ስራ ወደ ደላላ ስራ ከመግባት በፊት የተለያዩ ወንጀል ስራ እኔም ሰራ ነበር። እስር ቤት እስከ መግባት ደርሼ ነበር። ከክፍለ ሀገር ከመጣ በኋላ ያገኛቸው ሰዎች ናቸው እነዚህ ሰዎች? አዎ። ደላላው ሽፋን ነው ማለት ነው? ደላላው ሽፋን ስራ ነው። በሆነ አጋጣሚ ላይ የሆነ ሰው ጋር ጸብ ተፈጥሮ ግድያ በእጅ ሞቶ ነበር ያ ሰው ማለት ነው። እዚህ ከተማ ከመጣ በኋላ በኋላ መግባት ተጋጅተን የተለያዩ ስርቆት ስራዎችም ሰራ ነበረ። በቃ ራሴን ለመደጎም ስል ሰርቃለሁ ምን ላለው እና በአጋጣሚ እንትን ስል የሆነ ሰው እጄ ላይ ሞተ። በምሰርቆ ሰዓት ላይ ልክ ሲታገለኝ ምናምን ወጋሁት እና በአካባቢው ሰዎች ነበሩ። ይዞኝ ወደ እስር ቤት ገባው። ከዛም በኋላ ነው
እዛ ቤት ውስጥ በምን እንደገባው ምን ሲያጣሩ በእንደዚህ አይነት በግድያ ኬዝ ከዚህ በፊት የነበረኝ የወንጀል ታሪክ ሲያጣሩ ከእነሱ ጋር እንድሰራ እና የተለያዩ አሪፍ ድጎማ አሪፍ ገንዘብ እንደሚያቀርቡልኝ የደለለውን ስራ ደግሞ በሽፋን እንድሰራ። ምክንያቱም ይሄ የምታየው ቤት በደላላ ሰብችም የሚመጣ አይደለም። ደላላ ስራ ማለት ትንሽ ነገር የምታገኝበት ነው እንጂ ይሄን የሚያክል ቤት የማስገንባት የሚያስችል አይደለም። እና በተለያዩ በገንዘብ ሰፖርት አደረጉኝ። መወገድ ያለበት ሰው በሽፋን በኩል መልእክት ይደርሰኛል ተደውሎ ወይ ደግሞ የሆነ ሰው ከርቀት የሆነ በደብዳቤ መልኩ አስቀምጦልኝ ይሄዳል። ያን ነገር እንትን ላሉኝ ሙሉ መረጃ እንትን ስለሚልልኝ በዛ መልኩ ያንሱ አስወግድላችኋለሁ ማለት ነው። የመጨረሻ ትእዛዝ የነበረው አንተ ነበርክ። ያው እኔም አንተን አስወግጄ ከዚህ በኋላ የመጭመሽ ዋነኛው ሴጣን የሆንክባቸው አንተ ስለሆንክ አንተን አስወግጄ ከዚህ በኋላ ስራችን እንትን ለማለት ነበር ሀሳቤ። ምን ያህል ገንዘብ እንከፍላለን አሉ? ከዚህ በፊትም ብዙ ክፍያ ከፍሎኛል ከምትለው በላይ ማለት ነው። እና እኔ በገንዘቡ ጉዳይ ላይ ችግር የለብኝም። በቃ እኔ ዋነኛ የፈለኩት ነገር ከዚህ በኋላ አንተንም አስወግጄ ከነሱ ጋር ያለኝንም እንትን ለመቋጨት ነበር የተስማማነው። አንተ መቋጨት አትዋሽ። ክፍያው እንትን ነው ይሄ የመጨረሻ ስራ ነው ብለህ አስበህ በቃ ከዛ ፍቅርተን አግብተህ ከሷ ጋር በሰላም ለመኖር ነው እቅድ የነበረው ማለት ነው። ምክንያቱም ያው በፍቅርተ በኩልም አውርቷታል። ዳጎስ ያለ ገንዘብ እንደሚሰጡት ነግሯታል። ያ ደግሞ ህይወታችን ለመቀጠል በቂ ነው። ግዴታ እኔ ደግሞ አሁን ገንዘብ እዚህ ጋር ከተቀበልኳቸው ሌላ ወንጀልም ድጋሚ እንትን ነው ማለት ነው። ስለዚህ ህይወት መምራት አልችልም ከዚህ በኋላ ያ ነገር ስላለ አንተን በቀላሉ አስወግጄላቸው እንቹ ገንዘብ ሳልቀበላቸው አስወግጄላቸው የመጨረሻ ስራ ለማድረግ ነበር ያሰብኩት። ቤተሰቦች ያሉት እዛው ነው አሁን? እዛው ነው ያሉት እነሱ። የምሰራውን ስራ ማን ያውቃል ካንተ ውጪ? እኔ ብቻ ነው የማውቀው እና ፍቅርተ በቅርቡ እሱም ያው በዚህ ወንጀል ላይ ተባባሪ ስለሆነች እሷ ብቻ ነው የምታውቀው። ፍቅርተ መጀመሪያ ላይ የኔ ጓደኛ ስትሆን ታውቅ ነበር አንተ? መጀመሪያ አካባቢ አላውቅም ነበር። ያው ሂደቱ እንትን እያለ በሄደ ቁጥር አንተም ከአንድ ሁለት ያዩዋችሁ ሳን ጠየቅኳት፣ ምንድን ነው የት ነው የምታወቁት? ምክንያቱም አንተ እንዳስወግድ የተያክልኝ ሰው ነህ እና ስንት ስላት በስንት መከራ በኋላ ነው እሷም እንደዚህ ፍቅረኛክ እንደነበረች እና ያው አሁን ደግሞ አንተን ለማስወገድ ሂደት ላይ እንዳለች የነገረችኝ። ከዛም በኋላ አሁን ተስማምተን ያው ከአንተ ካስወገድን በኋላ የራሳችን ህይወት ላይ መምራት ነበር ሀሳባችን። ከዛ በሰላም ልትኖሩ ነበር። ልጆች ወልዳችሁ ምን ብላችሁ? እኔን አስወገደ። እንደዛ ነበር ሀሳባችን። ተነሱ፣ ተነስ። ዞሮ ዞሮ ግን አሁንም ተጠንቀቅ። ከኔ ብታልፍም ከነሱ አታልፍ። ችግር የለውም። ተነሱ። ይሄን ለኔ አልነግረኝም። ተነሱ። ለነ ሳጅን ስጡት ወንዴ። እንግዲህ ተመልካቾቻችን እንዳያችሁት ነው፣ እንደተከታተላችሁት ነው ዛሬ የነበረንን ውሎ ከሌላ ሰው ውጪ እንግዲህ ሌላ ጊዜ የሌላ ሰውን ታሪኮች ነው ሄደን ስንመረምር የነበረው የተለያዩ ኬዞችን ስንሰራ የነበረው። ዛሬ ደግሞ እንዳጋጣሚ ሆኖ እንዬ ምስጋና ይግባትና ሙሉ ምስጋናዋን ከፈጣሪ በታች እንግዲህ እሷ ናት የምትወስደው። እሷ ባትነግረኝ ኖሮ እንግዲህ እኔ ላይም የተለያዩ ነገሮች ሊደርሱብኝ ይችል ነበረ። ምክንያቱም ሙሉ ልቤን አሳልፌ ሰጥቻት ነበረ ለዚች ልጅ። ያው ቅድም እንደተናገርኩት ነው፣ እናንተንም እንትን ለማለት ነው፣ ላለመደጋገም ነው። ብዙ ጊዜ እንግዲህ አብረውን የሚሆኑትን ሰዎች በደንብ አጣርተን ማወቅ አለብን። ከነማን ጋር ነው የምንውለው? ጓደኞቻችን እነማን ናቸው? እንደዚህ ገርል ፍሬንድም ሴቶችም ደግሞ እንደዚህ ቦይ ፍሬንድም ሲያዝ በተለይ ጊዜ የመሰጣጣቱ ነገር ቢኖር ዋነኛ የህይወት አጋር ናቸውና ጊዜ መሰጣጣቱ በደንብ ቢኖር የተገባ ነው፣ የተሻለ ነው። አጥንተን ስንይዝ ሰዎችን አጥንተን በደንብ የመያዝ ነገር ቢኖር ዝም ብለን ዘው ብለን ወደፊት ያለ መሄድ ነገር ቢኖር የተሻለ ነገር ነው እላለሁ። ዛሬ እንግዲህ እኔ ከራሴ ትልቅ ትምህርት ነው የወሰድኩት። እናንተ ደግሞ ከኔ የተሻለ ብዙ ነገር እንደወሰዳችሁ ባለሙሉ ተስፋ ነኝ።
ያው እንግዲህ እነዚህን ሁለት ሰዎች ለህግ ነው የምናቀርባቸው፣ ለህግ አካላቶች አሁን ነው አሳልፈን ነው የምንሰጣቸው። የነበረውን መርዝ የተቀመጠውን ለኔ እዚህ አድርገውልኝ የነበረውን እሱን ለፎሬንሲክ እንዲመረመር ይዘን ሰጥተናል። ከማን እንዳመጡትም መርዙን ማን እንደሰጣቸው እሱም የሚመረመር የሚታይ ነው የሚሆነው። እንግዲህ ያው የነበረን ቆይታ ይህን ነው የሚመስለው። ይህን ፕሮግራማችን እንግዲህ ሌላ ብዙ ሰዎች ጋር እንዲደርስልን በተሻላችሁ መጠን ፕሮግራሙን ስትጀምሩም ስትጨርሱም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። አቤል ነበርኩኝ ከእናንተ ጋር የቆየሁት። አመሰግናለሁ።